አሰላሙ አለይኩም ወራህመቱላህ ወበረካቱሁ። ውድና የተከበራችሁ የዜና ቤተሰቦች እንደምናችሁ ሰላም ናቸው? አልሐምዱሊላህ ከኔ ጋር ሁሉ ሰላም፣ እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ተቀበለ አላህ ወሚና ወሚንኩም ሳሊያል አዕማል። አላህ መተቀበል ሲያመና ወቀያመና ያ ረበል ዓለሚን። ዛሬ ደግሞ እንጀራ እስቲ ምን ይመስላል? የዱቄት እንጀራ እንጀራችን እቺን ትመስላለች። ይሄው ቀይ ስር፣ ሽሮ ትመስላለች። የአሁኑ እንኳን ጉልች እንጀራችን እችን ትመስላለች። ይኸው ቀይ ስር፣ ሽሮ፣ ሞኮረኒ ሰው ባለው ነው ማለት ያው ባለው ነው እንትን የሚለው። እዚህ ጋር ደግሞ ብንተዋለን በሌሞን በቃ እምቢ ብሎኛል ምግብ፣ ሀቂቀተን ምግብ እምቢ ብሎኛል ውዶቼ ማለት ነው። እና ቅቤ ማድረግበታለሁ። ቅቤ ያነጥራለሁ በነገራችሁ ላይ ገንፎ ምናምን ሰራለሁ፣ አይቤ ሰራለሁ። እና ቅቤ በጣም ነው የምወደው እኔ። የወተት ነገር ማሻላ ነኝ። በቃ አይቤ አንደኛ ምግቤ ነው በቃ ለኔ ማለት ነው። ክትፎ በሉት በቃ እና ክትፎ በሉኝ ያኔ ስለ አይቤ ማለት ነው። ሀገር ሄጄ አይቤ እስከምበላ ድረስ ጫንቆኛል። ጎመን አይቤ እኔ በቃ ስፔሻል ምግብ ነው። ድንች እና ሽሮ ቅቤ አድርግበታለሁ። የዚህ ነገር ያው በእኛ በርበሬ ነው ያነጠርኩት ቅቤ። አሁን እንግዲህ ለጓደኞቼ እሰጣቸዋለሁ ነበረ ያነጠርኩት እኔ። አሁን ኦሪጂናሉ ይበላለሁ ትያለሽ። እና ይሄንን ይመስላል ፋይናሊ እንጀራችን። አንደኛ እንጀራ ነዋ ማሻአላህ። እና ይሄን ይመስላል። ብሉ ያስፈለጋችሁ ነገር። እኔ ምግብ ሌላ ምግብ እምቢ ብሎኛል ወላሂ። እና ደግሞ የውጭ ምግብ አሁን እኔ የሚጠሉት ምግብ ምንም አይመችኝ፣ ምንም አልተመቸኝም። ኸላስ አልወድም በቃ ከውጭ ምግብ መግዛት አልወድም እኔ በተፈጥሮዬም። ግን ደግሞ ጨጓራዬን ራሱ ይገሸልጠኛል አንድ 3 ቀን ከሆነ በኋላ። ደግሞ እኔ ፍርፍር እወዳለሁ። ፍርፍር እንትን ልለው ደግሞ ካሳደርኩት ምናምን ያመኛል የውጭ እንጀራ የዚህ ሀገር ማለት ነው። ሰው አልወድም እኔ። ኢትዮጵያም ጋግሬ ነው የምበላው በእጅ ኸላስ። እንግዲህ እንደዛ ነው። ቀይ ስር እንትን አለ ኑ እንብላ። እና እወዳችኋለሁ። ሼር ላይክ አድርጉ። ሼር ውዶች አፈቃችሁ ለምን ይቀራል? ይሄው እንጀራው አይኑ ምኑ ጠርዞ ምናምን በጣም ቀሽት ነው ያለሽ ነጋግራችሁ የምር። አሁን ጋር እኔ ኦሪጂናል እንደበላ የዱቄት እንጀራ ነው። ማኛ ጤፍ አይመስልም። እንደዚህ ነው። እና በልብሽ አባዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዜና ቤተሰቦች ዛሬ ናፍቆት ያለሽ ናፍቆታችን በዚህ ወጣ እንጂ በዱቄት ራሳችን እየሸወድን እንደምናችሁ። ሰላም ናችሁ ወይ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ዛሬ እንጀራ ይዤ ከች ብያለሁ ማለት ነው። እቺ እንጀራ ሹፉ ጀማል ማሻአላህ ሲያምር አይን አለው። አይኔ የሌለው እንጀራ ጋገርሽ እንዳትሉ። አይኑ ወይ የዶሮ አይን ነው የሚመስለው። አዎ ራሴን ላካብድ እንጂ። እና ብዙ ልጆች ያኔ እንጀራ አይውጣልንም ምናምን ትላላችሁ። አሁን ይሄ የታመሰ ዱቄት ነው። ከዚህም በፊት ያው አሰራሩ አላሳየዋቸውም እንጂ ለምሳሌ አንድ በትልቁ ማንኪያ ወርሾ ታደርጋላችሁ፣ ግማሽ ብርጭቆ ውሃ፣ ከዛ ጨው በዱቄቱ ወስዳችሁ ደግሞ ትበጠብጡና ለተኩስ ሰዓት ምናምን ታስቀምጣላችሁ ማለት ነው። ከዛ የተወሰነ ያስቀምጣችሁት በኋላ ታቦካላችሁ የምትፈልጉትን ያክል። ያው እናንተ የምትፈልጉትን እንደ ሰው ብዛትና አይኑ ያውና ማሻአላ። እና እዚህ ጋር የተቆረጠ አለ። ኧረ በለው ዛሬማ የተለየ ነው የሚሳውት ያለሽ። እና እቺ ለመሰለች እንጀራ ትጋገራለች። ወላይ በጣም ለስለስ ያለ እንጀራ ነው ብታዩት ማለት ነው። ጤፍ አስሊቃል ማኛ ጤፍ ነው ሰምተሻል። እና ከዛ በኋላ ራሱ አብሲታ ይጣልም ምን አይልም ራሱ ኩፍላል። ያኔ ማነው ስታቦኩ የተወሰነ እንትን ብላችሁ ነው የምታቦኩት።
ቀጠን አድርጋችኋለሁ። ከዛ በኋላ ቢወፍርባችሁ ራሱ የሆነ ለብ ባለ ውሃ ትንሽዬ አቅጥኑትና ከዛ በኋላ ጋግሩት። የተወሰነ ትንሽ ቆይታችሁ ጋግሩት። ይሁን እንደዚህ ያማረ እንጀራ ይወጣል። እና አሁን ይሄ ምንም የጓጎለ ነገር የለውም፣ ግን ንፉት። ዱቄቱን ካመሳችሁ በኋላ መነፋት አለበት፣ አለዛ ግን ይጓጉላል። ጓጉሎ የእንጀራው መሀል መሀል ላይ የሚቀመጥ ነገር ይኖራል። አሁን ይሄ የለም፣ አያችሁታ። እና ወጥ አድርጌ እስቲ ላሳያቸው ማለት ነው። ወጥ ላድርግበት እስቲ ኢንሻአላህ። ወጥም ሰርቻለሁ እና በዚህ መልኩ አቅርበናል። ሶስት ነን እና ይሄ አሁን ቀይ ስር ነው ማለት ነው። በአረብኛ ሻመንድር ነው የሚባለው። ሻመንድር አምጦልን በሉ ማለት ነው ከናፈቃችሁ። እና ሶስት ነን ለሶስታችን። ይኸው ሽሮ አለን ገና የሰራ ነው እና ይኸውና በዚህ ፈክፍቄው ነው እንትኑ ማነው ቀይ ስሩን። የዚህ ሀገር ቀይ ስር እንዴት እንደሆነ ታውቃላችሁ አይደል? ነጭ ነው የሚሆነው። ነጭ ነው ያያችሁት። ለዛም ብዬ ነበር እንደውም ያልከተፍኩት፣ ግን ድንቹን ከለሩን ቀይሮልኛል። ያው እንደዚህ ራሳችን በቃ እየሸወድን መኖር ነው። ጣዕሙም ባይጥምም ግን አልሐምዱሊላህ ሽሮ የሀገር ቤት ነው። አልሐምዱሊላህ በርበሬም አለው ግን እና እንጀራችን በዚህ መልኩ እና ሰላጣም አለን። ያው ሳህኗ አልበቃ ብላ ነው እንደዚህ ያደረግናት። ይሄው በዚህ መልኩ እና ራሳችሁን ያማራችሁ ነገር ብሉ። እናንተ ብትወጥቁ ብትታመሙ ምናምን ወላሂ ማንም ዞር ብሎ አያያችሁም። ምግብ በሳቱ የሚበሉት አሁን ፊሊፒኖች አላያችሁም? እነሱ ጠዋት ተነስተው ወደ ምግብ ነው የሚሮጡት፣ ወደ ኢንዶሚ፣ ወደ እንቁላል መቀቀልኛ ግን ሮጠን ወደ ስራ ነው እንደምታውቁት ማለት ነው። ሮጠን ወደ ስራ ነው እንትን የምንለው እና አላህ ይሁነን። በስ ከባድ ነው። የኛ ሰው ታማኝ ነው፣ ስራ ይሰራል። ኢትዮጵያውያን በዚህ አይታሙም። ያው ስልክ ያበዛሉ ይባላሉ እንጂ በዚህ አይታሙም። እና በዚህ መልኩ እኛ ራሳችንን ዘና እያደረግን ራሳችንን ይሸውድ። ለምን ያው ብዙ ነገር አንወጣም። በተለይ አሁን ኮንትራት የሆናችሁ ልጆች ምናምን አትወጡም ብዙ ጊዜ ማለት ነው። እንደዚህ ራሳችሁን እንትን እያላችሁ አዝናኑ ማለት ነው። እና እንጀራ ደግሞ ጋግራችሁ ዱቄትን አመስ አድርጉት። ከመጋገራችሁ በፊት አመሳችሁት፣ ነፍታችሁት፣ ከዛ በኋላ የሚያስፈልጋችሁን ያክል ጋግሩ ማለት ነው። ያው ብዙ ሰው እንጀራ እንትን አይልልኝም ስለሚል ነው። እና አሁን እንጀራ እንግዲህ እንደምታዩት ነው። ያው ከዚህ በላይ የሚጋግሩ አሉ ማሻአላህ። ግን ያው እስቲ እኔን አይታችሁ እንኳን ተነሳስታችሁ ጋግራችሁ እንድትበሉ ነው እንጂ ለሌላ ነገር አይደለም። ሞያ አለኝ ሳይሆን ማፊ ሞያ። ግን ራሳችን እንደዚህ እያደረግን ዘና እናደርግላችኋለሁ ሀባይቢ። እና አላህ ይጠብቃችሁ፣ ወጥቶ ከመቅረት አላህ ይጠብቀን። በሰላም እንደወጣን በሰላም አላህ ወደ ሀገራችን ይመልሰን። ሀገራችንንም አላህ ሰላም ያደርግልን። በየዓለሙ እንትኑ የሚሰቃዩ ሰዎችን ፍልስጤሞችን አላህ ነጻ ያውጣልን። በሀገራቸው በቀያቸው በራብ እንትን ብለው እየተጎዱ ያሉ ህዝቦች ናቸው። ለፖለቲካ ሳይሆን ለዲናቸው ጀግና ናቸው። ወላሂ እስከ ዛሬ እየታገሉ ነው ያሉት። እና አላህ ሱብሓነሁ ወተዓላ እነሱንም ነጻ ያውጣልን እላቸዋለሁኝ ሀባይቢ። እና በዚህ መልኩ እንግዲህ ዛሬ ምሳችን ፏ ብለን እንትናን ሰዎቹ ትንሽ ወጣ ብለው ነበር። እኛም ለምን ራሳችን አናዝናናም ብዬ እኔ ነኝ ይሄንን ሀሳብ ያመጣው ትላችኋለሁ። እና ሰላም ለሀገራችን፣ ሰላም ለህዝባችን፣ ሰላም ይምጣልን እላችኋለሁ። ሙስሊም ክርስቲያኑ አላህ ይጠብቃችሁ፣ አላህ ይጠብቀን እላችኋለሁ። ሰላም ለህዝባችን ይሁን፣ ሰላም ለሀገራችን ይሁን። እና እየበላችሁ እንግዲህ ግብዣዬን ይሁንና ዘይናቱ ግብዣ አቅርባለች ዛሬ እየበላችሁ የዱቄት እንጀራቱ ወላ ቢጠፋ የዱቄት እንጀራ ብሉ፣ ራሳችሁን አዝናኑ ትላለች መልእክቷ። ከዘይና ቲዩብ ነው እላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አላህ ይጠብቃችሁ።